አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያው ሰሞኑን ጥፍት ብዬ ነበር። ያው ታውቃላችሁ ሰዎች ተሳፍረው ያለውት እረፍት ነው። ስራም እየፈለኩ ነው። ያው ከአስር ቀን በኋላ እንመጣለን ያለችው ግን ቢሆንም ያው ስራ ካልተገኘ እሷን ነው የምጠብቀው ማለት ነው። ያው ቤት ውስጥ ሲደብረኝ ወጣው። ሸበካም የለኝም ነበር። ዛሬ ነው ገና የሸበኩት ማለት ነው። ወዶችዬ እንዴት ናችሁ? ደግዬ ናችሁ? አማን ናችሁ ወይ? ሰሞኑን ጠፍቻለሁ። በጣም ነው የጠፋሁት ማለት ነው። ያው ታውቃላችሁ ንቃቡን ለብሰሽ ምናምን እንዳትሉ። ለምን መሰላችሁ? ምክንያቱም ንቃብ የምንለብሰው ያው ታሽወጣ ለመከላከል እንጂ ንቃብ ውስጥ ነን አይደለም አብዛኞቻችን ታውቃላችሁ። እና እንዴት ነው አባያ ተወለደ የገዛሁት አባያ ነው ግን አምሮብኛል ማለት ነው። ባትሉኝም አምሮብኛል እናንተ እና እንዴት ናችሁ? ደግዬ ናችሁ ወይ? እንግዲህ ፋፊየም ያው ወግዲ ገብታ ታውቃላችሁ ቪዲዮ ሰርታለች ዜድ ጋር ምናምን ነገር ደስ የሚል ነገር ነው። ያው እኔ ስላልተመቸኝ ቪዲዮ አልሰራሁም፣ ግን ቦታውን እንደዚህ ያሳየኋችሁ ደስ ብሎን አስጎበኛችኋለሁ እላችኋለሁ ውዶችዬ። እንዴት ናችሁ? ደህና ናችሁ? ወደ ኋላም ወደፊትም እየሄድኩኝ አስጎበኛችኋለሁ። ያው ሰው እንደምታዩት የእግር መንገድም ያለው ሰዎች ማስገባት አልችልም፣ ደግሞ ቀረጸች ብለው እንዳይከሱኝ ማለት ነው። እና ያው ይሄ ካለ መዝናኛ ቦታ ነፍ ነው፣ ግን ማፊ አላህ ሱብሃነሁ ወተዓላ እንደው ሀገራችንን ሰላም አድርጎልን ሀገራችንን ያብቃል። ሀገራችን ማን እንዲያገር ሀቂቃ መከነ ሰላም ላይ የተካካደ ያለው ነገር በጣም ከባድና በጣም ከምነግራችሁ በላይ ሀዘን የበዛበት ነው። የሚያስጠላም ነው። ለምን መሰላችሁ? አሁን መከነ ሰላም ላይ የተደረገው ነገር በጣም የሚቀፍ ነገር ነው። ኢማማችንን እንግዲህ ገላዋቸዋል። አዛን እያሉ ነው የገደሏቸው። እንግዲህ መስጊዳችን ተመቷል። መከነ ሰላም በጣም አደጋ ላይ ነው ያለችው። በነገራችን ላይ በጣም የሚያስጠላም ነገር ነው። ወላሂ ሀገራችንን ሰላም አላህ ሱብሃነሁ ወተዓላ ያድርግልን። ሰላምን ይመልስልን። ሰላም ሲመልስልን ነው እኛ ሀገራችን ሰላም ስትሆን ነው እኛ ሰላም ልንሆን ምን ሆነው ማለት ነው። ሀገራችን ሰላም ካልሆነች እኛ ሰላም አንሆን። ወላሂ እውነቴ ነው ሀባቢ ማለት ነው። ለምን መሰላችሁ? አገር ሰላም መሆንን መረጋጋትን፣ የሀገር ፍቅር፣ የሀገር ሰላም ያስፈልገናል ሁላችንም ብንሆን። ሀገራችን ሰላም ካልሆነች ግን ምንም እንትን ልንል አንችልም። ስለዚህ ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያደርግ። ሰላም ስትሆን ብዙ ነገር አለ። ወላሂ እውነቴ ነው። ጓደኛዬ በቃ ሳዕዲ ነፍሰ ጡር ናት። በቃ ትናንትና ያዙኝ ብዬ ነበር ደፉኝ ብዬ ነበር አለች። በቃ እኔ እንጃ ከምነግራችሁ በላይ በጣም ነው የሚያስጠላው ሀገራችን ያለችበት ሁኔታ ማለት ነው። ቢገርማችሁ አሁን የኛ ጎረንጆች አለሞ ግዶች መከነ ሰላም ምን እንደተፈጠረ አቁ ማለት ነው። ያው እንደውም ከነሱ እኛ መረጃ ይኖረናል፣ እነሱ አክባር የላቸውም ማለት ነው። እና አልহামዱሊላህ ዛሬ ደውዬ ነበረ ፍርዶሴም አልহামዱሊላህ ሰላም ናት። ክብር ምስጋና ለአላህ ይገባው። እንግዲህ ፍጡምም ያው ቤት እየረተብኩ ነው። ቤት ረተባ ላይ እንዲሁ ስለሆንኩ ቢዚ ሁኜ ነው እና ለዛ ነው ያው ቤት መረተብ በጣም ከባድ ነው። እቃ ማስተካከል ምናምን ይከብዳል። እና በሰላም ወግዲም ደርሰንም ገብተናልን ብላለች ማለት ነው። ደስ ብሎኛል አልহামዱሊላህ ስለሷ በጣም ነው ደስ ያለኝ ማለት ነው። ግን የሀገራችን ሁኔታ እስከ መቼ ነው እንደዚህ የምትሆነው የሚለው ደግሞ ያሳስበናል። ሁላችንም ቢሆን ያሳስበናል። ምን ጅድ እውነቴ ነው ሀባቢ ማለት ነው። ሀገራችን ያላሳሰበን ምን ሊያሳስበን ይችላል? ምን ጅድ እውነቴ ነው። ያንተ የኔ ቤተሰብ ናቸው እዛ ጋር ያሉት ማለት ነው። አገር ስትከበር ነው ያ ሰውዬ ተኩራርቶ እንደ ልቡ የሚራመደው የሚስቀው የሚበላው የሚጠጣው። አገር ሰላም ካልሆነች ግን እንደ ልቡ ሊንቀሳቀስ አይችልም ማለት ነው። ወላሂ እውነቴ ነው። አሁን እኔ ሳውዲ አረቢያ እንደ ሁለተኛ ሀገሬ ነው የምቆጥራት። ለምን ይመስላችኋል? እንደ ልቤ እንቀሳቀሳለሁ፣ ሹፍ እንደ ልቤ እሄዳለሁ። ይሄ ሻራ ነው። ሻራ እንደምታወት ነው። ካዲ ነው። ከስንት አንዴ ነው ሰው ያለበት ማለት ነው። ይሄ ደግሞ መዝናኛ ቦታ ነው። ሰው ይኸው እንደምታወት ፊት ለፊት ያው ቀረብ አላረግላችሁም። ለምን ይመስላችኋል? ማላቀርብላችሁ ሰዎች ቀረጸችኝ እንዳይሉ ማለት ነው። እንደ ልቡ ይገባባታል፣ ይወጣባታል። ለምንድን ነው? ሰላም አለ፣ ፍቅር አለ፣ መከባበር አለ። አገርህም እንደዚህ ስትሆን አገርሽም እንደዚህ ስትሆን አገር መግባት ይናፍቃችኋል፣ አገር መሄድ ይናፍቃችኋል። አሁን ስራ ሲጠፋ እንደው አሁን ስጀልስ ጥላለሁኝ ማለት ነው። በባዶ
ምንም ሳይኖረኝ ማለት ነው። እንግዲህ እናንተ ምንም ሳይኖራችሁ አሁን ሀገር ብትገባ እኮ ምንም ፋይዳ የለውም አውቃለሁኝ። ነገር ግን ደግሞ ሀገራችን ሰላም ስትሆንሳ ብዙ ነገሮችን ትመኛላችሁ፣ ትናፍቃላችሁ። ብዙ ነገር ይኖራልናል በአላህ ፍቃድ ማለት ነው። ሀገራችን ሰላም ከሆነች ሰላም ካልሆነች እሳ እንኳን ሀገር መግባት ሊናፍቀን ይቅርና ሀገራችን ራሷ አስጠልታል እንትን ትላለች ማለት ነው። ያው እየተንቀሳቀስኩ ነው በነገራችን ላይ ያው እንደዚህ እየተንቀሳቀስኩ ነው እና ያስጠላችኋል ማለት ነው። ሀገሩም ያስጠላችኋል፣ ሰውም ያስጠላችኋል። ስፖርት የሚሰሩት እንዲያገቡብኝ ነው ወደ ጎን የማረገው ማለት ነው። እና ብዙ ነገር ያስጠላችኋል አገር ሰላም ካልሆነ። አገር ሰላም ከሆነ ግን ያ ረብ አገሬ ላይ ሁኚ አገር በገባሁኝ ቤተሰብ ጋራ ፍቅር ባሳለፍኩ ምናምን የምትሉት ነገር አለ። ይሄ የኔም ነገም ዛሬም የሚለው ነገር ስለሆነ ማለት ነው ሁላችንም የምንናፍቀው የምናደርገው የምንመኘው ነገር እስከሆነ ድረስ። ነገር ግን ሀገራችን ሰላም ካልሆነች ወይኔ ወላሂ እላችኋለሁ ሁሉ ነገር ያስጠላችኋል እንጂ እውነቴ ነው። የቀን ጨለማ ይሆንባችኋል። ብዙ ነገሮች አሉ። ግን ይሁንና አልሐምዱሊላህ ወለከ አልሐምዱሊላህ ከሽኩር በዛ አልሻገርም፣ ይርቃኛል። እታች መውረድ ያለብኝ ወደታች ልመለስ ማለት ነው። እና ውዶችዬ እንደዛ ነው። አላህ ሱብሃነሁ ወተዓላ አገራችን ሰላም ያርግልን። አገራችን ሰላም ስትሆን ብዙ ነገር እናገኛለን። ወላሂ እውነቴ ነው ሀቂቃ ማለት ነው ውዶችዬ። አገር ሰላም ከሆነች ቤተሰብ ሰላም ከሆነሳ አገር መግባት ይናፍቃችኋል። የሌት ዛሬ አገሬ በሆንኩ ትላላችሁ። እንኳን አገራችሁ ሰላም ሆነ አይደለም አገራችን ሰላም ሳትሆን ራሱ በቃ እንደነገርኳችሁ ነው። አሁንስ ጀም ሰጥቼ በገባው እላለሁ። አሁን እኔ የሥራ ሳጣ ምናምን ምርርስን ማለት ነው ሲጨንቀኝ ምን ሀገሬ ላይ በገባው እላለሁ። አውቃለሁ እዛ ሄጄ ደግሞ ወደ ሌላ ሀገር ከምገባ እልና ደግሞ እንደገና መልሼ ህልውሃ ነው ህልውሃ ካላለ ውርዬ ውርዬ ሀቢብቲ እንተ ትላላችሁ ማለት ነው። ብሳ ስታምር የኔ ቆንጆ የኔ ማር ያው ገልቢ ትላላችሁ ማለት ነው። እዛ ገብቼ ደግሞ እንደገና ወደ ሌላ ሀገር ልሄድ ነው ወይ ብላችሁ ደግሞ እንደገና ራሳችሁን ትላላችሁ እላችኋለሁ። ወላሂ ከባድ ነው ሁሉም ነገር ስታስቡት በጣም ይከብዳል ማለት ነው። አለኩልሃል አላህ ሱብሃነሁ ወተዓላ አገራችንን ሰላም እንዲያደርግልን ነው እኔ ዱዓ የማደርገው። በጣም ያሳዝናል። ትልቅ የተከበረ አባታችንን የኢልም አባታችንን አዛን አድራጊያችንን እናጣ ነው። አላህ ጀነተል ፈርዶስ ይወፍቃቸው። ቤተሰብንም ደግሞ እንደዚሁ መጽናናትን አላህ ይወፍቃቸው ከማለት ውጭ ምለው ነገር የለኝም። አላህ ሰብርን ይስጠን። ሞላ ኢትዮጵያ ነው ምለው። ይሄ የኢትዮጵያን ሀዘን ነው። ሙሉ ኢትዮጵያን ታዝናለች። አኬት خلاص እና ወዶችዬ ያለ ይበቃኛል። ለዚህ ክናር ከተዝናና ወዳችኋለሁኝ። አላህ ሀገራችን ሰላም ያድርግልን። ባይ ባይ።